የኢራንና እስራኤል ጦርነት በቀጠለበት በዚህ መሃል የሁለቱ ሀገራት አፈቀላጤዎች ይህን ደብድበናል፣ ይህን አውድመናል እያሉ ድላቸውን እየተናገሩ ነው። ዛሬ ጠዋት ካሉ አዳዲስ መረጃዎች መካከል ዋና ዋናዎቹን ባጭሩ እናስታውሳችሁም። ከዛ ቀጥለን ስለ ሞሳድ ቅንጣትና ድብቅ የሥራ ክፍሎች የተወሰነ መረጃ እናጋራችኋለን። በእስራኤል ላይ የሚካሄደው ዘመቻ ሀገሪቱ ሙሉ ለሙሉ እስከምትወድም ድረስ እንደሚቀጥል የኢራን እስላማዊ አብዮታዊ ዘብ አስታውቋል። ከእስራኤል ጋር እየተደረገ ያለው ጦርነት ለቀጣዮቹ ጥቂት ሳምንታት እንደሚቀጥልና መጠኑም ሊሰፋ እንደሚችል የኢራን ሹማምንት እየተናገሩ ነው። ኢራን የእስራኤልን MQ-9 ሪፐር ሰው አልባ አውሮፕላን በኢራቅ ድንበር አቅራቢያ መታመጣሏን ተናግራለች። በፎርዶ የኒውክሌር ጣቢያ አቅራቢያ ደግሞ በርዕደ መሬት መለኪያ 2.5 ሆኖ የተመዘገበ የመሬት መንቀጥቀጥ መከሰቱን የኢራን የርዕደ መሬት ተቆጣጣሪ ተቋም አስታውቋል። ይህ በዚህ እንዳለ በእስራኤል በሃይፋ የሚገኘው የኃይል ማመንጫን ጨምሮ በርካታ የእስራኤል ስትራቴጂያዊ ኢላማዎች ወድመዋል። ኢራን የእስራኤል የአየር መከላከያ ስርዓት ማዛባት የሚችሉ አዳዲስ ዘዴዎችን መተግበር እንደጀመረች ተናግራለች። የእስራኤል ጦር በኢራን የኮድስ ኃይል የጦር ማዘዣ ማዕከልን የሚሳኤል ማስወንጨፊያን ከነ ተቆጣጣሪ ወታደሮቹ መምታቱን ተናግሯል። የኢራኑ ፕሬዝዳንት የቀጠለውን የእስራኤል ጥቃት በጋራ ለመመከት የኢራን ሕዝብ አንድነት እንዲጠናከር ጥሪ አቅርበዋል። በቴል አቪቭ የሚገኘው አሜሪካ ኤምባሲ በተሰነዘረበት ጥቃት ቀላል ጉዳት እንደደረሰበት እየተነገረ ነው። በኢራን ጥቃት እስራኤል ውስጥ 4 ሰዎች ሲሞቱ 87 ሰዎች ደግሞ ቆስለው ሆስፒታል መግባታቸውን መረጃዎች አመላክተዋል። በእስራኤል ጥቃት ኢራን ውስጥ ከ220 በላይ ሰዎች ሲገደሉ 1500 የሚደርሱ ሰዎች ደግሞ መቁሰላቸውን የሀገሪቱ ጤና መስሪያ ቤት ተናግሯል። 2 ተጨማሪ የእስራኤል የስለላ አገልግሎት ሞሳድ ባልደረቦች በኢራን ዋና ከተማ አቅራቢያ በቁጥጥር ስር መዋላቸውን የኢራን ፖሊስ ቃል አቀባይ ገልጸዋል። ኢራን ውስጥ የእስራኤልን ሰው አልባ አውሮፕላኖች ሲያጓጉዙ የነበሩ ተሽከርካሪዎች መያዛቸውን ተነግሯል። በደቡብ ታይራን የተጠመደ ቦምብም እንደከሸፈ እየተነገረ ነው። ወደ እስራኤል ስንመለስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የኢራንን ድርብ ስጋት ለማስወገድ ቆርጣ ተነስታለች ብለዋል። በድንገተኛው የእስራኤል ጥቃት የሞሳድ ጥበብ የተሞላበት ልዩ ተልእኮ ትልቅ ድርሻ እንዳለው የታመነ ነው። ሞሳድ ኢራንን ጨምሮ በፍልስጤምና ሊባኖስ እጅግ የረቀቁና በጥንቃቄ የተፈጸሙ ተልእኮችን አከናውኗል። ለዚህ አፈጻጸም ዩኒት 9900፣ ዩኒት 504 የተሰኙ የሞሳድ የሥራ ክፍሎች ትልቁን ድርሻ ይወጣሉ ተብሏል። የሞሳድ ዲፓርትመንት እስራኤል የኢራን ሄዝቦላህና ሐማስ መሪዎችን መግደሏን የስለላ ተቋማት ጥንካሬ ማሳያ ተደርጎ የሚቀርብ ነው። ከዚህ ተቋም ስር ያሉ መረጃ ሰጪ፣ እርምጃ ወሳጅና ድጋፍ ሰጪ የሥራ ክፍሎች አሉ። ዩኒት 8200 የእስራኤል የስለላ ተቋም ሞሳድ ዋነኛ ቅርንጫፍ ነው። ወሳኝ መረጃዎችን፣ እቅዶችን፣ የቢሆን ግምቶችን በመረጃ አስደግፎ ለጸጥታ ተቋማት ያቀብላል። የጋዛ ነዋሪዎችን ስልክና ኮምፒውተር በመጥለፍ መረጃዎችን ይመነትፋል። ፍልስጤማውያንን እንቅስቃሴያቸውን ለ24 ሰዓታት ሳያቋርጥ ይከታተላል። በሐማስ ላይ የሚካሄደውን ክትትል ደግሞ ከንጹሃን ፍልስጤማውያን በጥፍ ያደገ ነው። ዩኒት 9900 የሚፈልጉ መሪዎችን ምስል የሚሰበስብ፣ የሚያጠና፣ የሚገኙበትን ትክክለኛ አቅጣጫ ከሳተላይት ምስሎች በማናበብ የሚጠቁም ነው። የአውደ ውጊያ ወሳኝ መረጃዎችን ያቀብላል። የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም ከሳተላይት ድሮኖች፣ ሴንሰሮችና ከሰው የተገኙ መረጃዎችን አቀናብሮ ያቀብላል። በውጊያ ወቅት የጠላት ኃይላት የሚገኙባቸውን ስፍራዎች መረጃ ይሰጣል። ዩኒት 504 በእስራኤል የስለላ ዳይሬክቶሬት ስር የሚገኘው ዩኒት 504 ዋነኛ ስራው ከእስራኤል ውጭ የሚካሄዱ ልዩ ሚስጥራዊ ዘመቻዎችን ማካሄድ ነው። የውጭ ሀገራት ዜጎችን ለስለላ እየመለመለ ለልዩ ተልዕኮ ያሰናዳል። በ1948 ሲቋቋም ሞዲን 10 የሚል ስያሜ ተሰጥቶት የነበረ ሲሆን የመጀመሪያ አለቃውም ዴቪድ ክሮን ይባላሉ። በ1967ቱ የ6 ቀናት ጦርነት እስረኞችን ከሚመለምለው ዩኒት 560 ጋር ተዋህዶ ነበረ። በ1973ቱ ጦርነት ስያሜውን በድጋሚ ወደ ዩኒት 504 መልሷል። በዴቪድ ክሮን ተመስርቶ አረብኛ ተናጋሪዎችን በብዛት ቀጥሯል። በመስከረም 1967 የቡድኑ ሰላዮች በካርቱም የተካሄደ ሚስጥራዊ ስብሰባ ይዘቶችን ማግኘት ችለዋል። ከ1973ቱ ጦርነት አራተኛው የእስራኤል አረብ ሀገራት ጦርነት በፊት የአረብና ከእስራኤል ጋር የሚዋሰኑ ሀገራትን ወታደራዊና ሌሎች ወሳኝ መረጃዎችን አቅርቧል። በ2019 የፍልስጤሙ ኢስላሚክ ጂሃድ ቡድን መሪ በአቡ አልሃታ ግድያ ላይ ተሳትፏል። የእስራኤሉ ጋዜጣ ጄሩሳሌም ፖስት በህዳር ወር 2023 ባወጣው ዘገባ ሞሳድ በኢራን ላይ ትኩረቱን በማድረግ ዩኒት 504 በሊባኖስ የሚካሄዱ ዘመቻዎችን እንዲመራ መደረጉን ገልጾ ነበር። ይህ የስለላ ቡድን ሙሉ ትኩረቱን በሊባኖስ ላይ በማድረጉ በጋዛ ከሚካሄዱ የስለላ ስራዎች ለእስራኤል የሀገር ውስጥ የደህንነት ተቋም
ሲን ቤት መስጠቱን ዘገባው ያሳያል። በሶሪያው ፕሬዝዳንት በሽር አልአሳድ ተቋሚዎች ከእስራኤል ጋር ግጭት ውስጥ እንዳይገቡ በማሳመን ረገድ ትልቅ ድርሻ ነበረው። የውጭ ሀገራት ዜጎችን ለስለላ የመመልመል ብቃቱም እስራኤል በተለያዩ ሀገራት ለፈጸመቻቸው ሚስጥራዊ ዘመቻዎች ትልቅ አበርክቶ አለው። ስማቸው ያልተጠቀሰ የቀድሞ እስራኤል የደህንነት ባለስልጣን በቅርቡ በተካሄዱት ዘመቻዎች የሃኒያን ግድያ ጨምሮ ብዙ ሰዎች የሞሳድን የቴክኖሎጂ ምጥቀት ያነሳሉ። ይሁን እንጂ የሞሳድ ዋነኛው ኃይል በየሀገራቱ የመለመላቸው ሰላዮች ናቸው ብለዋል። የሞሳድ ጀብዶች በባዕድ ሀገር ሞሳድ በባዕድ ሀገር ገብቶ የሚፈጽማቸው ተልእኮች እንደ ፊልም ለዓመታት የሚተረኩ ናቸው። ከነዚህ ተልእኮች መሃል የተወሰኑትን በጥቂቱ እናንሳም። የሐማስ ነባር ወታደራዊ መሪ የነበረው መሐመድ ማቦ በአውሮፓውያኑ 2010 ዱባይ ውስጥ በሚገኝ ሆቴል ውስጥ ሲገደል ዓለም ጉድ ብሎ ነበረም። መጀመሪያ ሰውየው ተፈጥሯዊ ሞት የሞተ ይመስል ነበረም። ግን የዱባይ ፖሊስ የጸጥታ ካሜራውን ካጤነ በኋላ ማህሙድ በሰው እጅ እንደተገደለ ለማወቅ ተችሏል። ፖሊስ ቆየት ብሎ ባወጣው መግለጫ ማህሙድ በመጀመሪያ በኤሌክትሪክ ንዝረት ከተገደለ በኋላ ቀጥሎ እንደታነቀ ይፋ አደረገም። ከግድያው ጀርባ የእስራኤል ደህንነት መስሪያ ቤት ሞሳድ አለበት መባሉን ተከትሎ በዩናይትድ አረብ ኤምሬቶችና በእስራኤል መካከል ያለው ግንኙነት ሻክሮ ነበረም። ነገር ግን የእስራኤል ዲፕሎማቶች በተደጋጋሚ ግድያው በሞሳድ ስለመፈጸሙ የሚያሳይ ማስረጃ የለም ሲሉ ተከራክረዋል። በግድያው አልተሳተፍንም የሚል አስተያየት ሰጥተው አያውቁም። ይህ የእስራኤል ፖሊስ ነው። አገሪቱ በመሰል ጥቃቶች አሊያም ግድያዎች ላይ እጇ ይኖርበት አይኖርበት መግለጫ አትሰጥም። የኢንቴቤው ኦፕሬሽን በምስራቅ አፍሪካዊቱ ሀገር ኡጋንዳ በእስራኤል የስለላ ተቋም የተካሄደው የኢንቴቤ ኦፕሬሽን ከሞሳድ ትልቅ ድሎች እንደ አንደኛው የሚቆጠር ነው። ሞሳድ የደህንነት መረጃዎችን ሲያቀብል፣ የእስራኤል ወታደራዊ ኃይል ደግሞ እርምጃ ይወስዳል። ከእስራኤል ቴል አቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበር ወደ ዩጋንዳ የመጣው። አውሮፕላኑ 250 መንገደኞችን አሳፍሮ ነበርም። 103 የሚያህሉት እስራኤላውያን ናቸው። 2 የፍልስጤም ህዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎች አውሮፕላኑን አስገድደው ዩጋንዳ እንዲበራ አደረጉት። ሀገራትን አቋርጠው የዜጎቻቸውን ሕይወት ለመታደግ የተሰማሩት የእስራኤል ኮማንዶች በሞሳድ ድጋፍ ታጋቾቹን አስለቅቀዋል። ይህን የአውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ 3 ታጋቾች ጠላፊዎች፣ በርካታ የዩጋንዳ ወታደሮችና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። የናዚው አዶልፍ ኤክማን ሞሳድ ከሚታወቅባቸው የስለላ ስራዎቹ አንዱ በፈረንጆቹ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራ አንደኛው ነው። የአይሁዶችን ጭፍጨፋ ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኤክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓል። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኤክማን በሁለተኛው የዓለም ጦርነት ከተገባደደ በኋላ በተለያዩ ሀገራት ሲደበቅ ቆይቶ በመጨረሻ መኖሪያውን አርጀንቲና አደረገም። 14 ሰላዮች ያሉት የሞሳድ ቡድን ኤክማንን አፈላለገው። ከአርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት እንዲቀጣ አድርጓል። ይህን ያህል ስለ ሞሳድ ዝና የተወሰነ ካልናችሁ በሁለቱ ሀገራት መካከል ወዳለው አሁናዊ መረጃ እንመለስ። እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገልጻለች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን የአየር ክልል መቆጣጠሯን ተናግራለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን አየር ክልል ሙሉ ለሙሉ መቆጣጠር ችላለች ብለዋል። ብርጋዴር ጀነራል አፌ ደፍሬን ለብዙሃን መገናኛዎች በሰጡት መግለጫ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ብለዋል። የእስራኤል ጦር ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያ ውስጥ 1/3ኛውን አውድማለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን እንዳወደመ ተነግሯል። ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ደፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋን ከ100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን አሰማርታለች። በዚህ ጥቃት የሚሳኤል ማከማቻ ስፍራዎች፣ ማስወንጨፊያዎችና የማዘዣ ማዕከላት እንደወደሙ ተነግሯል። ከዚህ ውጪ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት ትናንት እሁድ ሊካሄድ ታቅዶ የነበረው የአሜሪካ ኢራን የኒውክሌር ድርድር ከተሰረዘ በኋላ ድርድሩ እንዲቀጥል አሜሪካ እስራኤል እየፈጸመች ያለችውን ጥቃት ማውገዝ አለባት ብለዋል። ኢስማኤል ባጋይ አሁን ባለው ሁናቴ ድርድሩን ትርጉም የለሽ በማለት በድጋሚ የገለጹት ሲሆን ዩናይትድ ስቴትስ በጥቃቱ ተባባሪ ነች ብለዋል። በተጨማሪም የኢራን ፓርላማ ከኒውክሌር ስምምነት ለመውጣት የሚወስን ከሆነ ውሳኔው አስገዳጅ እንደሚሆን ተናግረዋል። ኢራን የኒውክሌር መርሃ ግብሯ ለሰላማዊ አገልግሎት የሚውል መሆኑን ስትገልጽ ብትቆይም እስራኤል ግን በዚህ አትስማማም። የኢራኑ ፕሬዝዳንት ማሱድ ፔሽኪያን ኢራናውያን ኢራን የገጠማትን የወንጀለኞች ጥቃት በጋራ እንዲጋፈጡ በአንድነት እንዲቆሙ እንዲጸኑ ጥሪ አድርገዋል። ሰኞ ዕለት ለኢራን ፓርላማ ንግግር ያደርጉት ፔሽኪያን ኢራን ለዲፕሎማሲ ድል ሰጥታ ለድርድርና ለውይይት መንገድ ከፍታ ነበር ብለዋል።
ጠላት ኢራንንና ህዝቦቿን በግድያና በሽብር ሊያጠፋቸው አይችልም። ከእያንዳንዱ ከታለሙ ጥቃቶች ጀርባ ዓላማውን አንግበው መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ ብለዋል። ቀጥል አድርገውም የኒውክሌር ጦር መሳሪያ ለመታጠቅ እንደማትፈልግ ነገር ግን ከኒውክሌር ኃይልና ህዝቦቿን በሚጠቅም ምርምር የመጠቀም መብት እንዳላት ስለ ሀገራቸው ተናግረዋል። በእስራኤልና በኢራን መካከል ያለው ግጭት የማስቆም አቅም በአብዛኛው በዶናልድ ትራምፕ እጅ እንዳለ እየተነገረ ይገኛል። ለሁለት የእስራኤል ጠቅላይ ሚኒስትሮች አማካሪ የነበሩት የቀድሞው ዲፕሎማት አሎን ፒካንስ ይህን ተናግረዋል። ፒካንስ ትራምፕ ሁለቱን ሀገራት ለማደራደር በሚያስችል ሁኔታ ላይ ናቸው ሲሉ ለቢቢሲ ኒውስ ዴይ ተናግረዋል። ትራምፕ ኢራንን ለመታደግና በድርድር የተመሰረተ ሰላምን ለመቀበል የሚያስችላቸውን ሐሳብ ለቴህራን ሊያቀርቡ ይችላሉ። ነገር ግን ኢራን ያለችበት ሁናቴ ለመደራደር ደካማ የሚባል ስለሆነ ትግሏን ለመቀጠልና በእስራኤል ላይ የበለጠ ጉዳት ማድረስ ትፈልግ ይሆናል ብለዋል። በአንጻሩ ትራምፕ ስልክ አንስተው ኔታንያሁ ይበቃል፣ ይህንን ለማቆም 24 ሰዓት አለህ ሊሏቸው ይችላሉ። ከሁለት አንዱን ያደርጉ ይሆን አላውቅም ብለዋል የቀድሞ ዲፕሎማት። ነውጠኛው ትራምፕ የትኛውን መንገድ ይከተሉ ይሆን የብዙዎች ጥያቄ ነው።